ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ሊቨርፑል ኒውካስል ዩናይትድን 4-1 በሆነ ውጤት ማሸነፍ ችሏል። የዚህን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ የተሰማችሁን ስሜት እንደዚሁም ለእናንተ ማን ነበር የጨዋታው ኮከብ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ምሽት 5 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ጨዋታ ሊቨርፑል በአንፊልድ ኒውካስል ዩናይትድን አስተናግዶ ነበረ። በዚህ ጨዋታ ላይም ሊቨርፑሎች 4-1 በሆነ ውጤት ማሸነፍ ችሏል። ጨዋታው ላይ እንግዲህ ኒውካስል ዩናይትዶች አንቶኒ ጎርደን 36ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ ነበረ። ነገር ግን ሊቨርፑሎች ከኋላ በመነሳት ኤኬቴኬ በ41ኛውና በ43ኛው ፍሎሪን ቪርትዝ በ67ኛው እንደዚሁም ደግሞ ኮናቴ በ93ኛው ደቂቃ ላይ ባስቆጠራቸው አራት ግቦች 4-1 በሆነ ውጤት ማሸነፍ ችሏል። ጨዋታው እንግዲህ እንዳጠቃላይ ከተመለከት ነው በጣም ተመጣጣኝ የሚባል ነበር። በተለይ ኳስ በመያዝ ደረጃ ተመጣጣኝ የሚባል እንቅስቃሴን መመልከት ችለናል። ነገር ግን በማጥቃት ረገድ ግን ሊቨርፑሎች በጣም የተሻሉ ቡድን የነበሩት። አጠቃላይ ስታቱን ስንመለከት ሊቨርፑሎች በዚህ ጨዋታ ላይ 54% ኳሱን መያዝ ችለው ነበረ። ኒውካስል ዩናይትዶች በበኩላቸው 46% ኳሱን ይዘው ነበር። ያን ያህል የተራራቀ የሚባል አይደለም የነበረው። ነገር ግን በኤክስፔክትድ ጎል ደረጃ ሊቨርፑል 1.95 ኤክስፔክትድ ጎል ሲያስመዘግብ ኒውካስል ዩናይትዶች 0.33 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። በሙከራም ሊቨርፑል 17 ሙከራ አድርጓል። ከነዚህ 17 ሙከራዎች ደግሞ 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። ኒውካስል ዩናይትዶች 8 ሙከራ ብቻ ነው ማድረግ የቻሉት። ሁለቱ ብቻ ናቸው ኢላማውን የጠበቀ ሙከራም የነበረው። ከነዚህ ሁለት ሙከራዎች ደግሞ አንዷ ወደ ግብነት ልትቀየር ትችላለች። በጣም ትልልቅ እድሎችን በመፍጠር ረገድም ሊቨርፑሎች 7 ትልልቅ እድሎችን መፍጠር ሲችሉ ከነዚህ 7 ትልልቅ እድሎች ደግሞ 3ቱን ስተው 4ቱን ወደ ግብነት መቀየር ችሏል። የኒውካስል ዩናይትድን ስንመለከት በዚህ ጨዋታ ላይ ምንም ትልቅ እድል መፍጠር አልቻሉ። የተቆጠረችዋ ግብ ራሱ ትልቅ እድል የምትባል አይደለችምና ሊቨርፑሎች በማጥቃት ረገድ ምን ያህል የተሻሉ ቡድን እንደነበሩ በዚህ ምስታት በደንብ መመልከት እንችላለን። ነገር ግን ጨዋታውን ዲቴል ስንመለከተው ኒውካስል ዩናይትዶች ነበሩ በጣም በጥሩ ሁኔታ መጀመር የቻሉት። በተለይ የመጀመሪያዎቹን 30-35 ደቂቃ ኒውካስል በጣም የተሻሉ ቡድን የነበሩት። ሊቨርፑል ኳስ ራሱ መቆጣጠር እስኪከብደው ድረስ ኒውካስል ዩናይትዶች በተደጋጋሚ ወደ ሊቨርፑል ግብ ክልልም ሲደርሱ ተመልክተናል። በተለይ ይዞት የገቡትን አሰላለፍ ስንመለከት የአጥቂ መስመርና የመሀል ሜዳው ላይ የነበሩት ተጫዋቾች በጣም ፈጣን የሚባሉ ናቸው የነበሩት። የኒውካስል የአጥቂ ክፍል ስንመለከት ባርነስ፣ ጎርደንና ኢላንጋ ነው የነበሩት። መሀል ላይ የነበሩት ደግሞ ዊሎክ፣ ቶናሊና ራምሴን የነበሩትን እነዚህ ተጫዋቾች ደግሞ በጣም ፈጣን የሚባሉ ናቸው። ከዛ በተጨማሪም ደግሞ የተከላካይ ክፍል ላይ ያሉት የክንፍ ተጫዋቾች በተለይ ደግሞ ሃል በጣም ፈጣን የሚባል ተጫዋች ነውና በእነዚህ ፈጣን ተጫዋቾች ተጠቅሞ የሊቨርፑልን ተጫዋቾች ሲያስጨንቁ መመልከት ችለናል። በተደጋጋሚም ኳሶችንም እየቆሟቸው ለመልሶ ማጥቃትም ሲጠቀሙባቸው የተመለከትንባቸውም አጋጣሚዎችም አሉ። በእርግጥ በሙከራ ደረጃ በሙሉ 90 ደቂቃ 8 ሙከራዎችን ብቻ ነው ማድረግ የቻሉት። ነገር ግን በነዛ ደቂቃዎች ውስጥ ሊቨርፑልን በደንብ ማስጨነቅም ችለው ነበረ። በተለይ የመጀመሪያዎቹን 13 ደቂቃ እንኳን ብቻ ብንመለከት ኒውካስል ዩናይትዶች 66% ኳሱን መያዝ ችለው ነበርና ምን ያህል የበላይነት እንደነበራቸው በዚህ መመልከት እንችላለን። በመጀመሪያዎቹ 35 ደቂቃዎች ውስጥ ብዙ ጨዋታ የነበረው በሊቨርፑል የግብ ክልል ውስጥ ነው የነበረው። ኒውካስል ዩናይትዶችም ወደ ሊቨርፑል የግብ ክልል ሲደርሱ ነበረ። ሊቨርፑሎችም ከራሳቸው የግብ ክልል መውጣትም ሲቸገሩ መመልከትም ችለናል። ነገር ግን በአንዳንድ አጋጣሚዎች ደግሞ በካውንተር አታክ ወደ ኒውካስል የግብ ክልልም ሲደርሱ የተመለከትንባቸውም አጋጣሚዎች አሉ። በተለይ የመጀመሪያው ሙከራ 17ኛው ደቂቃ ላይ ነበረ ማድረግ የቻሉት በሂጎ ኤኬቴኬ አማካኝነት። ከዛ በኋላም እንግዲህ 18ኛው ደቂቃ ላይ መሐመድ ሳላ በካውንተር አታክ ጥሩ የሚባል እድል ማግኘት ችሎ ነበረ። ነገር ግን ለመወሰን በመቸገሩ ምክንያት ያንን እድል ሳይጠቀምበት ቀርቷል። ምናልባት ካለፈው ሲዝን በፊት በነበሩት ጊዜያቶች ቢሆን ኖሮ በቀጥታ ኳሷን የመምታት እድሉ በጣም ከፍተኛ ነው የነበረው። በዚህ ጨዋታ ላይ ግን ኳሷን ላቀብላት ወይስ ራሴ ለምታው የሚል ውዝግብ ውስጥ ገብቶ እንግዲህ ሳይጠቀምበት መቅረት ችሏል። ከዚህ ውጪ በእነዚህ 35 ደቂቃዎች ውስጥ ሊቨርፑል ያን ያህል ትልቅ ነገርን አድርጓል ለማለት ትንሽ ያስቸግራል። እነዚህ ደቂቃዎች ውስጥ በአጠቃላይ የመጀመሪያው አጋማሽ ላይ ኒውካስል ዩናይትዶች ጨዋታውን አሸንፈው ለመውጣት በጣም ከፍተኛ ፍላጎት እንደነበራቸው እንግዲህ በአጨዋወት ስታይላቸው በደንብ መመልከት ችለናል። ኳሶቹን ለመቀማት የነበራቸው ፍላጎት እንደዚሁም ደግሞ ኳሶቹን ሲነጠቁ ራሱ መልሶ ኳሱን ለመንጠቅም የነበራቸው ኢነርጂ ፍላጎት በጣም አስገራሚ የሚባል ነው የነበረው። በሜዳቸው የሚጫወቱ እስከሚመስሉ ድረስ ነበረ ጥሩ
የሚባል እንቅስቃሴን ሲያሳዩ የተመለከትናቸው። እንዳጠቃላይ ግን ጨዋታው በጣም ኢንድ ቱ ኢንድ የነበረ ነው። ሊቨርፑሎች ባገኙት አጋጣሚ በካውንተር አታክ ወደ ኒውካስል የግብ ክልል ይደርሳሉ። ኒውካስል ዩናይትዶች ደግሞ ያንን ኳስ ሲቀሙና ደግሞ ወደ ሊቨርፑል የግብ ክልል በቶሎ ሲደርሱ መመልከት ችለን ነበርና በጣም የሚያዝናና ጨዋታን መመልከት ችለናል በመጀመሪያው አጋማሽ። ከዛ በኋላ ነው እንግዲህ 35ኛው ደቂቃ ላይ አንቶኒ ጎርደን የመጀመሪያውን ግብ ለኒውካስል ዩናይትድ ማስቆጠር የቻለው። ጥሩ የምትባል ግብ ነች የነበረችው። የሊቨርፑል ተከላካዮች ትንሽ የመወዛገብ ነገር ነው የተመለከትንባቸው በዛች አጋጣሚ። ያቺ ትንሽዬ ስህተት ብቻ ነች እንግዲህ ኒውካስል ዩናይትዶች ግብ እንዲያስቆጥሩ የረዳቸው። ከዛች ውጭ እንግዲህ የመወዛገብም ምንም አይነት ስህተት የመስራትም ነገር በሙሉ 90 ደቂቃ በሊቨርፑል ተከላካዮች አልተመለከትንም። እንደ አጠቃላይ እንደ ቡድን ራሱ ሙሉ 90 ደቂቃ ያን ያህል ትልቅ ስህተት ሰርተዋል ለማለት ራሱ ትንሽ ያስቸግራልና ያቺ ግን ትንሽ እንደመወዛገብ ትንሽ እንደመዘናጋት ነገር አድርጓቸው ጎሏ ልትቆጠር እችላለች። ነገር ግን ብዙም አልቆየም። 40ኛው ደቂቃ ላይ ኢጎ ኤኪቲኬ ሊቨርፑልን አቻ የሚያደርግ ግብ ማስቆጠር ችሏል። ይችን ግብ ስንመለከት የፍሎሪያን ቪርትዝ ያደረገው እንቅስቃሴ በጣም የሚያስገርም ነው የነበረው። ተጫዋቾችን ያለፈበት መንገድ እንደዚሁም ደግሞ ለኢጎ ኤኪቲኬ ያቀበለበት መንገድ በጣም የሚያስገርም ነው። ምን ያህል ኳሊቲ ያለው ተጫዋች እንደሆነ እንግዲህ በዚች አሲስቱ በደንብ መመልከትም እንችላለን። የአቻነቷን ግብ ካስቆጠሩ በኋላ እንግዲህ ብዙም አልቆዩም ወደ መሪነት ለመመለስ። ከሁለት ደቂቃዎች በኋላ ኢጎ ኤኪቲኬ ለራሱ ሁለተኛ ለቡድኑ ሁለተኛ ጎል አስቆጥሮ ሊቨርፑል 2-1 እንዲመራ ማድረግ ይችላል። እቺን ግብ ስንመለከት ከአነሳሷ ጀምሮ ሶስት ተጫዋቾች ብቻ ነው መንካት የቻሉት። አሊሰን ቤከር ለሚሎስ ኬርኬዝ አቀበለ። ሚሎስ ኬርኬዝ ደግሞ ለኢጎ ኤኪቲኬ ድንቅ የሚባል ኳስ ነበረ ማቀበል የቻለው። ኢጎ ኤኪቲኬም ወደ ግብነት መቀየር ይችላልና በሶስት ንክኪ የተቆጠረች ግብ ነች። ከዛ በተጨማሪም ግን ኳስ አቀባዩን በደንብ ማድነቅ የሚገባን ይመስለኛል። ኳሷ የፎሪ እንደወጣች በቀጥታ ወደ አሊሰን ቤከር በፍጥነት ነበረ ኳሱን መስጠት የቻለው። አሊሰን ቤከርም በፍጥነት ኳሱን አስጀምሮ ለሚሎስ ኬርኬዝ ሰጠ። ሚሎስ ኬርኬዝም ረጅም ኳስ ነበረ ፓስ ማድረግ የቻለው ለኢጎ ኤኪቲኬ። እሱም ኳሷን ወደ ግብነት ቀይሮ ሊቨርፑልን 2-1 እንዲመሩ ማድረግ ችሏል። እናም በጣም ፈጣን የሚባል ጨዋታ ነበረ ዛሬ ሊቨርፑሎች ሲጫወቱ የነበሩት። ያገኟቸውን ኳሶች እንዳለ ሲያቀዘቅዙት አልተመለከትንም። በጣም በፍጥነት ነበረ ወደፊት ሲልኳቸው የተመለከትነው። በተለይ ደግሞ የመጀመሪያው አጋማሽ ላይ ፈጣን የሚባል ጨዋታን ከሊቨርፑልም ከኒውካስል ዩናይትድን መመልከት ይችላል። ይህንን የመጀመሪያ አጋማሽ ብቻውን ነጥለን ከተመለከትን ቡድኑ የሚመስለው የነበረው የክሎፕን ቡድን ነው። ያኔ በገገን ፕሬሲንግ በሚጫወቱበት ሰዓት ከ2 ዓመት ከ3 ዓመት በፊት ይጫወተው የነበረውን አይነት አጮትን ነበረ በዛሬው ጨዋታ ላይ መመልከት ይችላል። በጣም ፈጣን የነበረው ለማጥቃት ለጎል ለማስቆጠርም ከፍተኛ መነሳሳትም ነበረ። ያም ደግሞ በስተመጨረሻ ውጤታማ እንዲሆኑ ማድረግም ችሏል። የሁለተኛውን አጋማሽ ስንመለከተው አሁንም ኒውካስል ዩናይትዶች ነበሩ በጥሩ አጀማመር መጀመር እየቻሉት። በተለይ ደግሞ የመጀመሪያዎቹን 5 ደቂቃ ሊቨርፑልን ሲያስጨንቁ መመልከት ችለናል። ነገር ግን ከዛ በኋላ ሊቨርፑልም ወደ ጨዋታው መግባትም ችሏል። ኳሱንም መቆጣጠርም የቻለበትም አጋጣሚ መመልከትም ችለናል። እንዲሁም 50ኛው ደቂቃ ላይ ራሱ ኢጎ ኤኪቲኬ ድንቅ የሚባልን እድልን ማግኘት ችሎ ነበር። ነገር ግን ያችን እድል ሳይጠቀምባት ቀርቷል እንጂ ምናልባትም በዚህ ጨዋታ ላይ 3 እና 4 ጎሎችን ማስቆጠር የሚችልባቸውም እድሎችም አግኝቶ ነበረ። ከዛ በኋላም እንግዲህ ሊቨርፑሎች በተደጋጋሚ ወደ ኒውካስል የግብ ክልልም ሲደርሱ መመልከት ችለናል። ነገር ግን ከ60ኛው ደቂቃ በኋላ ትንሽ ጨዋታው ቀዝቀዝ ያለ ነበረ የሚመስለው። ሊቨርፑልን ብዙ ሲሮጡ አልተመለከትናቸውም። ኒውካስል ዩናይትዶችም ኢነርጂያቸውን ጨርሰው የተጫወቱ ነበረ የሚመስሉት የነበሩት። እንደዛም ቢሆንም ግን ሊቨርፑሎች የተለያዩ እድሎችን መፍጠር አላቆሙም ነበር። 66ኛው ደቂቃ ላይም መሐመድ ሳላ አሲስት ያደረገለትን ኳስ ፍሎሪያን ቪርትዝ ወደ ግብነት መቀየር ችሏል። ፍሎሪያን ቪርትዝ እንግዲህ ሰሞኑን በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ያለፉትን 11 ጨዋታዎች እንኳን ብንመለከት በእነዚህ ጨዋታዎች ውስጥ 6 ግብና 3 አሲስት ማስመዝገብ ችሏል። ይህም ማለት እንግዲህ ባለፉት 11 ጨዋታዎች 9 የጎል ኢንቮልቭመንት ወይም ደግሞ የግብ አስተዋጽኦ ማድረግ የቻለ ተጫዋች ነውና ሰሞኑን ድንቅ የሚባል ብቃቱን እያስመለከተ ነው የሚገኘው። እንደዚሁም በጨዋታዎች መሀልም የሚያሳየው እንቅስቃሴ ራሱ ለምን ያን ያህል ገንዘብ እንደወጣበት በደንብ የሚያሳይ ይመስለኛል። በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። እንደ ቡድንም እቺ ጎል ከተቆጠረች በኋላ ሊቨርፑል ጨዋታውን ትንሽም ቢሆን ቀዝቀዝ ማድረግ ይችላል። እንደዚሁም ወደ ጨዋታው መቆጣጠር ማምራትም ይችላል። በእርግጥ ከዛ በኋላም የተለያዩ እድሎችን ማግኘት ይችሉ ነበር። ነገር ግን እነዛን እድሎች ሳይጠቀሙበት ቀርቷል። በመጨረሻ ደቂቃ ላይ ግን 93ኛው ደቂቃ ላይ ኢብራሂማ ኮናቴ አራተኛዋን ግብ በማስቆጠር ሊቨርፑሎች 4-1 በሆነ ውጤት አሸንፈው እንዲወጡ ማድረግ ይችላል። በአጠቃላይ እንግዲህ በዚህ ጨዋታ ላይ ኒውካስል ዩናይትዶች የተለያዩ የቆሙ ኳስ እድሎችን ማግኘት ይችላል ነበረ። በተለይ የኮርና ምቱን ከተመለከተን 11 ኮርናዎችን ማግኘት ይችላል ነበረ። ነገር ግን ያን ያህል ትልቅ የሚባል እድልን እንኳን ሳይፈጥሩ ነው መጠናቀቅ የቻሉ። ከዚህ በፊት እንግዲህ ሊቨርፑሎች በቆሙ ኳስ በጣም ሲቸገሩ መመልከት ይችላል። በዚህ ጨዋታ ላይ እንግዲህ የመጀመሪያዎቹን 30 ደቂቃዎች በተለይ የተለያዩ እድሎችን ለኒውካስል ዩናይትዶች ሲሰጡ ነበረ። በቅጣት ምትም ይሁን በኮርና ምትም ይሁን የተለያዩ እድሎችን አግኝቶ ነበረ ኒውካስል ዩናይትዶች። እነዚህንም እድሎች እንግዲህ ወደ ሳጥን ውስጥም ሲልኩ ነበረ። ነገር ግን ከነዚህ ሁላ ሙከራዎች ውስጥ
ምናልባት አንዷ ብትሆንሽ ትንሽ ልታስፈራ የምትችለው እንጂ ሌሎቹ እንዳለ ያን ያህል የሚያስፈሩ አይነት ሙከራዎች አይደለም የነበሩትና ሊቨርፑል የተሻለ የሚባል ቁጥጥርን ማድረግ ይችላል በእነዚህ በቆሙ ኳሶች ላይ እንዲሁም በሚያጠቃበት ሰዓት የተሻለ የሚባል እንቅስቃሴም ሲያደርግም መመልከት እችለናልና ሊቨርፑል እንዳጠቃላይ ጥሩ የሚባል ምሽትን አሳልፏል ማለት እንችላለን። እንደዚሁም ተጫዋቾችን በግል ብቃታቸው ባሳዩት እንቅስቃሴ ብቻ ስንመለከት ራሱ ከሊቨርፑል በኩል ለዚህ ጨዋታ የጨዋታው ኮከብ ለመባል የጨዋታው ምርጥ ለመባል ራሱ 1-4-5 ተጫዋቾችን መምረጥ እንችላለን። በተለይ ሂጎ ኤኪቲኬ በጨዋታው ላይ በጣም አስደናቂ የሚባል ነበር። የተለያዩ እድሎችንም ሲፈጥር መመልከትም እችለናል። 2 ግቦችን ማስቆጠር የቻለበትም አጋጣሚ ማለት ከዚህ በለጠም ጎል ማስቆጠር የሚችልበትም እድልም ነበረው። ከሱ በተጨማሪም ደግሞ ፍሎሪን ቪርትስን በዚህ ጨዋታ ላይ 1 ጎልን 1 አሲስት ማስመዝገብ ችሏል። ራያን ግራቨንበርክ በጣም ምርጥ የሚባል እንቅስቃሴን ማሳየት ችሏል። በተለይ ደግሞ በመከላከሉ ረገድ ወደ ኋላ እየተመለሰ የተከላካዩን ስፍራ ሲያግዝ ተመልክተናል። መሀል ላይም እንግዲህ ተጫዋቾችን የሚያልፍበት መንገድ ድሪብል እያደረገ በጣም አስደናቂ የሚባል ነበር። የሊቨርፑልን የማጥቃት ሂደትም ሲያስጀምርም ተመልክተናል። እንደዚሁም አሌክስ ማካሊስተር የሊቨርፑልን ቴምፖ ሲቆጣጠርም የተመለከትንበትም አጋጣሚ አለ። ኢብራሂማ ኮናቴ በመከላከል ደረጃ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ሳቡዝ ላይ እንደ ሁልጊዜውም በቀኝ ፉልባክ ቦታ ላይ ቢሰለፍም እንኳን ምርጥ ብቃቱን ማሳየት ችሏል። ኪርኬዝም የተሻለ የሚባል ምሽትን ማሳለፍ ችሏል። እንደዚሁም ደግሞ አሊሰን ቤከር አንድ ጥሩ የሚባል ሙከራን ማዳን የቻለበትም ሁኔታ መፈጠር ችሏልና እንደ አጠቃላይ እንደ ቡድን ጥሩ የሚባል ምሽትን አሳልፈዋል ማለት እንችላለን። ምናልባት ከሌሎቹ አንጻር ትንሽ ቀዝቀዝ ያለ ምሽትን አሳልፏልን የምንችለው መሐመድ ሳላህ ነው። ምክንያቱም በተደጋጋሚ ከኃይል ጋር ሲያደርጉ የነበረው ግንኙነቶች ላይ ማሸነፍ ሲሳነው መመልከት ችለናል። እንደዛም ቢሆንም ግን 66ኛው ደቂቃ ላይ ፍሎሪን ቪርትስ ላስቆጠራት ግብ አሲስት ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ከመሐመድ ሳላህና ከኃይል በተጨማሪ ሌሎች የአንድ ለአንድ ፉክክሮችን መመልከት ችለናል። በተለይ ደግሞ ሚሎስ ኪርኬዝ ከኢላንጋ ጋር ያደረጉት ፉክክር በጣም አስደናቂ የሚባል ነበረ። በአብዛኛው ሚሎስ ኪርኬዝ የተሻለ የሚባል ነገርን ማድረግም ችሏል። ብልጫን ማሳየት ችሏል። ከዛ በተጨማሪም ሳቡዝ ላይ ከባርነስ ጋር አንድ ለአንድ ሲገናኝ መመልከትም ችለናል። ሳቡዝ ላይ በዚህ ጨዋታ ላይ አስደናቂ የሚባል ምሽትን ማሳለፍ ችሏል። አንድም የታለፈም አይመስለኝም። በመከላከል ደረጃም ወደፊትም እየሄደ ማጥቃቱን በማገዝ ደረጃ ራሱ ምርጥ የሚባል ምሽትን ማሳለፍም ችሏልና እንዳጠቃላይ ምርጥ የሚባል ጨዋታን ማሳየት ችሏል ሊቨርፑሎችና ከዚህ በኋላም እንግዲህ እያንዳንዱ ጨዋታ በእንደዚህ አይነት ጥንካሬ ነው መሄድ መቻል ያለባቸው። በተለይ ደግሞ በዚህ ሲዝን የተለየ ነገርን ማድረግ የሚፈልጉ ከሆነ በሻምፒዮንስ ሊጉ መግባትን ብቻም ሳይሆን ሻምፒዮንስ ሊጉን ማንሳት ኤፍኤ ካፑን ማንሳት የሚፈልጉ ከሆነ እንደዚህ አይነት ተመሳሳይ እንቅስቃሴን የግድ ማድረግ ይኖርባቸዋል። ምናልባት ይህ ጨዋታ እንግዲህ ከዚህ በኋላ ላሉ ጨዋታዎችም ጥሩ መነሳሳትም ሊሆን ይችላልና በአጠቃላይ በጣም አስደናቂ የሚባል ጨዋታን መመልከት ይችለናል። በጣም ሞቅ ያለ ደም የሚያሞቅ አይነት ጨዋታን የተመለከት ነው። ይህ ቲፒካል የእንግሊዝ ፕሪሚየር ሊግ አይነት ጨዋታን የነበረው ኢንድ ቱ ኢንድ የነበረ ጨዋታ ነውና ምሽትም ቢሆንም እንኳን አዝናኝ ጨዋታን ማየት ችለናል። በተጨማሪም ደግሞ ሊቨርፑልም 4-1 በሆነ ውጤትም ማሸነፍም ችሏል። ድሉንም ተከትሎ እንግዲህ ሊቨርፑሎች ደረጃቸውን ማሻሻል ችሏል። ቢያንስ እንኳን ነገ ማንቸስተር ዩናይትድ እስኪጫወት ድረስ በሰበሰባቸው 39 ነጥቦች 5ኛ ደረጃ ላይ መቀመጥ ችሏልና ድንቅ የሚባል ጨዋታ ድንቅ የሚባል ድል ነበረ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ለእናንተስ የጨዋታው ኮከብ ማን ነበረ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።